አዋጅ 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 ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች በሙሉ ይህንን መልእክት አስተላልፋለሁ። እንግዲህ በቅኔ ከዚህ በፊት አንዲት በሰነዘርኳት ቅኔ ለሁሉም እንዳስተላለፍኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለ ስማቸው ስም እየተሰጣቸው ከየትም መጥተው ዲያቆን እየተባሉ በዲቁና በቤተክርስቲያን ስልጣንና ክህነት የሚያሾፉ የማይቀድሱ የማይሰልሱ ቤተክርስቲያን ገብተው የማያገለግሉ ፈጽሞ ቤተክርስቲያኒቷን የማያውቋት ከቤተክርስቲያን ውጭ ግን ዲቁና በሚለው ስም ክህነት በሚለው ስም እንደፈለጋቸው ስሙን ወስደው እየተለጠፉ መላከ ገሌ ሊቅ ገሌ 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 እየተባሉ ዲያቆን ገሌ እየተባሉ በቤተክርስቲያኒቷ የሚያሾፉ ቤተክርስቲያኒቷን የሚያዋርዱ ሽፍታዎች የአቡጌዳ ሽፍታዎች የቤተክርስቲያን የጸሎትን ቃል የማያውቁ ስመ እግዚአብሔርን ጠርተው የማያውቁ ነገር ግን ከሌነን ገሌ መላከ ገሌነን ሊቀ ገሌነን እየተባሉ የተሾሙ የሚኖሩ ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቱ በዚህ ጊዜ ወጣቱ ለቤተክርስቲያኒቷ የጀርባ አጥንት ነውና ወጣቱ ሊያስቆመው ያስፈልጋል። የቤተክርስቲያን ሊቃናት የቤተክርስቲያን ሊቃውንት ይህን ጉዳይ ሊመለከቱት ያስፈልጋል። ክህነት መቀደሻ ነው። ዲቁና ለተልእኮ ምስጢር የሚያገለግል ወይም ደግሞ ማገልገያ ነው። የክርስቶስ የጦር መሳሪያ ወይም ደግሞ መንፈሳዊ አገልግሎትን ልክ አንድ ሰው የጦር መሳሪያውን ታጥቆ ለጦር እንደሚያውለው ሁሉ ይሄኛው ደግሞ መንፈሳዊ መሳሪያችን ነው። መንፈሳዊ እቃችን ነው። መንፈሳዊ አገልግሎት መስጫችን ስለሆነ ስለዚህ ሁሉም ኦርቶዶክሳዊ ሁሉም ክርስቲያን ይህንን ሊመለከተው ያስፈልጋል። ክህነት ዝም ብሎ መሾም አግባብ አይደለም። ዲያቆን ገሌ የሚባል ልክ አይደለም። ይሄ መንፈሳዊነትን አያረጋግጥም። ሁሉም እንዳለ በዲቁና ስም የሚኖሩ ለዘላለም ለብዙ ዘመናት ዲያቆን ገሌ ተብለው የማይሰልሱ የማይቀድሱ ሰዎች በቃችሁ ሊባሉ ያስፈልጋሉ። አለበለዚያ ዲያቆንን በትክክለኛው ዲያቆንን ካሉ ክህነት ሊሰጣቸው ያስፈልጋል። ዘመቻ ለዲቁና ማይረግ ዘመቻ ለቅስና ክህነት ለክህነት ማረግ ይሁን። እግዚአብሔር ከሁላችን ጋር ይሁን። ወጣቱ ይነሳ።